አላህ ምን አልኩት መሰለሽ እኮ ጌታዬ ይሄ ዘርዝሬዋለሁ ያልከው መጽሐፍ ውስጥ አሁን እየሰገድኩት ያለው አሰጋገድ አላገኘሁትም። ስለዚህ መጽሐፍ ዘርዝሬዋለሁ ያልከው ወይ አልዘረዘርከው ዘርዝሬው ያልከው ዝም ብለህ ነው ወይም ደግሞ እኔ የምሰግደው ስግደት ከየት አምጥቼው ነው ብዬ ነው የምጠይቀው። ምን ብዬ ልጠይቀው? አላህ ሙሐመድ ትናንትና ያዘዘውን ይረሳና ዛሬ እንደገና እንደሚከለክላቸው ታውቃላችሁ። ማለትም ትናንት ፈቅዶ ዛሬ ይከለክላል፣ ትናንት የከለከለው ደግሞ ዛሬ ይፈቅዳል እንደማለት ነው። እና ከሙሐመድ መወለድ በፊት አይደለም እንጠይቃችሁ። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ25 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ አንድ መረጃ እስልምና ለሚል አንድ ነብይ ነኝ ካለ በኋላ የተናገራቸውን ሳይሆን ነብይ ከመባሉ አስቀድሞ እስከ 40 ዓመቱ ድረስ አንድ ማስረጃ እና አካውንቴን ሸልማችኋለሁ፣ የፈለጋችሁትን እቀጣላችኋለሁ። አንድ ማስረጃ እስልምና ከሙሐመድ በፊት እያሉ ያስተማሯችሁ ካሉ የነሱ መረጃ ዛቻቸው ነው። ውሸት መሆኑን ስታውቁ ግን ከእስልምና ለቃችሁ እንድትወጡ። እኛ ከዋሸን መረጃ መጥቶብን ይኸው ሙሉ ወደንሳችንን እንሰጣችኋለን። እናንተ ኡስታዞቻችሁ ያስተማሯችሁ ካለ ማስረጃ ካለ አጋልጡኑና እኛ በኮንፊደንስ እንላችኋለን። አንድ ማስረጃ አንድ ብቻ አልተነገረንም። ስለዚህ አልተዘረዘረም ቁርአን ማለት ነው። ስለ ውዱእ ነግረሽ ስለ ሶላት አልነገረንም። እንዴት ያለሽ ዝርዝሩ? እሺ እኔማ በሐዲስ ብያለሁ። አንተ ነህ እኮ መልስ። አንተ አስረዳኝ እንዴት ሰላት እንደምትሰግድ አስረዳኝ። በቁርአን እኮ ካድሽ እኮ አልተዘረዘረም አልሽ እኮ። አልክድም። አንተ ከቁርአን የሆነች ፓርቷን ይዘህ በቀጥተኛ በንግግር ትርጉሙ ክደሻል አትካድሽም ነው እያልከኝ ያለው። አንተ ለምን አትመልስም? ያልኩሽ ቁርአን ነው ያለሽ። አንተ ሰግዳለህ። አስረዳኝ በቃ። እስኪ ዳዋ አድርገኝ። አንተ ቁርአን ብቻ እንዳመል ዳዋ አድርገኝ፣ አሳምነኝ። አንተ ምን ብዬ ላሳምን? ቁርአን ብቻ እንዳመል ማለት ነው እኮ። ቁርአን ብቻ ተቀበይ እስኪ እኮ። እንዴት ልቀበል? ሐዲሱን እንዴት አሁን እኮ ሐዲስን እንዴት እንደምተው አስረዳኝ። እሺ በመረጃ አስረዳኝ። ስሚኛ አላህ ሱብሓነሁ ወተዓላ ለነብዩ መሐመድ አለይሂ ሰላም በቁርአን ምን አላቸው? ወኢነከ ለቱለቀል ቁርአን ሚን ለዱን ሐኪሚን ዓሊም። አንተ እኮ እየተቀበልክ ያለው ከአዋቂውና ከጥበበኛው ጌታ ቁርአን ነው አላቸው አይደለ? እየሰማሽ ነው? በሌላ ደግሞ ብለህ በላቸው ወኡህየ ኢለየ ሃዘል ቁርአን ሊኡንዚረኩም ቢሂ ወመን በላግ። እናንተንም ሆነ ለወደፊት የሚመጣው የትኛውንም ትውልድ በቁርአን እንዳስጠነቅቃችሁ ቁርአን ተወረድልኝ በላቸው ተባሉ። ከጌታ ወደ አንተ የሚወረድልህን ተከተል ተባሉ። አሁን ረሱል አለይሂ ሰላም ቁርአንን ብቻ ነበር የሚከተሉት ወይስ ሌላ ነገር የሚከተሉት ብትይኝ፣ ቁርአኑ የሚለን ቁርአን ብቻ ይከተሉ እንደነበር ወደ እሳቸው የተወረደው ወህይ ቁርአን እንደሆነ በሌላ ቦታ ነገረን። ቁርአንን ደግሞ ይከተሉ እንደነበር ነገረን። የሰማሽኝ ከሆነ አዎ ና እኛ ቁርአንን ብቻ ነው የምንከተለው እኮ እያልኩሽ ያለሁትኝ ነብዩ ቁርአንን ብቻ ይከተሉ ነበር እንጂ ሰሂህ ሐዲስ ሰሂህ ቡኻሪ ምናምን አይከተሉም ነበር። ወይ ማስረጃ የምታመጪው ለምን ይከተላሉ? ነብዩ መሐመድ እኮ አሳይ መምህር ናቸው እኮ። እኛንን እኮ ተከታዮች እኮ ቁርአን ይከተላሉ። እኛንን ተከታዮች እኛንን የምንከተለው እኮ። እየተረዳሽኝ አይደለም። ቁርአንን ነው የሚከተሉት እሳቸው ነው ያልኩሽ። አዎ ነብዩ መሐመድ እኮ ቡኻሪ አያስፈልጋቸውም። ወህይ በቀጥታ የሚወርድላቸው ነብይ ናቸው። አይደለም ነብዩ ቁርአንን ብቻ ነበር የሚከተሉ። ተስማማን አልተስማማንም? ነብዩ መሐመድ አለይሂ ሰላም ቁርአንን ብቻ ነበር የሚከተሉት። ተስማማን አልተስማማንም? ተስማምተናል። ነዓም ሌላ ማን ይከተላል? እኔ ቁርአን ብቻ ነው የምከተለው አልኩሽ። እከፍራለሁ አልከፍርም? ሐዲስን ትተህ ነው? ነብዩ የማይከተሉት ምን ያደርግልኛል? እኔ እንደ ነብዩ ማንን ይከተሉልህ? እኛ እኮ ከነብዩ በኋላ የመጣንን ነብዩ ማንን ይከተሉ? ነብዩ መሐመድ እኮ ነብዩ መሐመድ በቀጥታ ወህይ እየወረደላቸው ነው። የሚከተሉት አካል የለም። እሺ እኛን ደግሞ አላህ ምን አለን በቁርአን? አረብኛ ምቺ ከሆነ ትተረጉሚልኛለሽ። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም፣ ከጌታችሁ ወደ እናንተ የተወረደውን ተከተሉ። ማን ነው? ጥቀሽልኝ በቅንፍ አድርገሽ። ማን ነው? ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም፣ ከጌታችሁ ወደ እናንተ የተወረደውን ተከተሉ አለ። በቅንፍ አድርገሽ ቁርአን ነው የምትይው አይደለ? ቁርአን ወላ ተተቢዑ ሚን ዱኒሂ፣ ከእርሱ ውጭ ያለውን አውሊያ ወዳጅ አድርጋችሁ የያዛችኋቸው አትከተሉ አለ። ከማን ውጭ? ከቁርአን ውጭ። ሐዲስ ከቁርአን ውጭ ነው ከቁርአን ነው?
ከቁርአን አውሊያ ይሄ ግን ወደ ሙሽተሪክ አድርግ። ሐዲስ እኮ ልንገር፣ ሐዲስና ቁርአን እኔ ለያይቼ አላይም። በመሰረቱ ለምን መሰለህ? አላህ Subhanahu Wa Ta'ala በነብዩ ላይ ቁርአንን አውርዷል። እያጠራን እንሂድ። ቁርአንና ሐዲስ አንድ ነው። አንድ ነው ማለት አበቃ። አንድ ነው እቀበላለሁ። አዎ ሰሂህ የሆኑ ሐዲሶችን ከነብዩ መሐመድ አለይሂ ሰላቱ ወሰላም ቁርአንና ሐዲስ አንድ ነው። ቁርአንና ሐዲስ አንድ ነው። አዎ በምን መልኩ መሰለህ ግን አንድ የሚሆነው? አንተ እኮ የምጠይቀኝ ጥያቄ እኔ እንትን ለማለት ስለሆነ ነው። እኔ አሁን እያልኩ ያለሁት ወላሂ العظيم አንቺ ለመርታት አይደለም፣ ግን ቁርአንና ሐዲስ አንድ ነው ካልሽ ስሚኝ፣ ቁርአንና ሐዲስ አንድ ነው ካልሽ አላህና ነብዩ አንድ ነው። ትስማሚያለሽ በዚህ? አልስማማም። ለምን? ቁርአን ያወረደው ማን ነው? ሲጀምር ወላሂ አንተ ራሱ ማለት ነው የምጠይቅበት መንገድ ሎጂካል ራሱ አይደለም። መጀመሪያ ለነብዩ መሐመድ ቡኻሪ የላቸውም ትላለህ። አሁን ይሄ ማለት ነው ለሌላ ሰው ሹብሃ የሆነ ንግግር ሊሆን ይችላል። ነብዩ መሐመድ ቡኻሪ የላቸውም፣ ለምን ይኖራቸዋል? ነብዩ መሐመድ እኮ ለኔ መምህር ሆኖ መጥተዋል አይደለ? መጀመሪያ በጽሁፍ ምን ብዬሻለሁ? እኔ ከቁርአን ማስረጃ አምጥቼ በቁርአን እንደማታምኝ አስረግጥልሻለሁ ብዬሽ ነበር። ምን አልኩሽ? ቁርአን አላህ ስለ ቁርአን ፉከራ አይደለም፣ ፕራክቲካሊ አታምኝበትም። ክሮስ ቼክ አርጊልኝ ስልሽ እምቢ እያልሽ ነው። ቁርአን በዝርዝር ቁርአኑን አያት ጻፍልኝ እኮ ቁርአን በዝርዝር ነው የተወረደው ካልሽኝ የሶላት ዝርዝር ከቁርአን ታመጭልኛለሽ አልኩሽ። አይ አላመጣም ከሐዲስ ነው የማመጣው አልሽኝ እኮ። ስለዚህ ቁርአን በዝርዝር አልተወረደም በሚል እንስማማ አልኩሽ። እምቢ አልሽኝ እኮ። በምን ሊያዝሽ ታዲያ? እኔ አላህ በተናገረው ነው። አትሰግድም፣ ዘካም አትሰግድም። አንቺ ነው የምሰግደው፣ በተለምዶ በመጣ ነው የምሰግደው እንዳንቺ። ለምን ትሰግዳለህ? እንዴት ቁርአን ያላዘዘ እንዴት ታደርጋለህ? አንተ በቁርአን ብቻ ነው የምታምነው፣ ለምን ትሰግዳለህ? ወይ ለምን? እኔ ሚዛን አይደለሁም። ኖ ቁርአን ላይ መጨመር መቀነስም አይቻልም አይደለ? አንተ እነዚህን 5 አውቃት ሰላት እየሰገድክ ከሆነ ሐዲስን የማትቀበል በቁርአን ብቻ የምታምን ከሆነ ቁርአን ላይ ጨምረሃል። እሺ፣ ስለዚህ መስገድ አይጠበቅብህም። ተምታቶብሻል። አንቺ ለምሳሌ ቁርአን የተዘረዘረ ነው አልሽ። ኦኬ፣ የምትሰግጂው ሶላት ደግሞ በቁርአን እንዳልሆነ ታውቂያለሽ። ስለዚህ የአንቺ ሶላት ቁርአን ውስጥ እንደሌለ ታውቂያለሽ። የኡመቱ ሶላት ቁርአን ውስጥ እንደሌለ ታውቂያለሽ አይደል እንዴ? በሐዲስ አው ሲተገበረ ያየው በሐዲስ ነው። ሶላቱን አላልኩም። መጠቃቀም ምን ከይፍያውን ነው ያልኩ። ሶላት በቁርአን ውስጥ ነው የታዘዘው። ከይፍያ ማለት እኮ ዝርዝር ማለት ነው አይደል? ሩኩዕ፣ ሱጁድ፣ ሱብሃንአላህ ምን ነው አይደል እንዴ? እኔ አላህ ምን አለ መሰለሽ በቁርአን ማለት አላቅም። የአላህ ንግግር የምትቀበይ ከሆነ መቀበል ኢንሴንስ አምናለሁ ሲሆን የሚዋጥልሽ ከሆነ ለአላህ ንግግር ብለሽ ማንኛውም ነገር መተው ምቺ ከሆነ ይኸው ቁርአኑ ልንገርሽ፣ ያ ወደ እናንተ መጽሐፉን በዝርዝር ያወረደ የሆነ አለ አላህ ስለ ቁርአኑ አይደል እንዴ? አሁን እኔ አላህን ልጠይቀው ነው። ጌታዬ ሆይ መጽሐፍህ በዝርዝር አውርጄዋለሁ ያልከው ስለ ሶላት ዝርዝር የታለ? ልክ እንደ ውዱእ ብዬ ጠየቅኩት። ምን ብሎ ነው የሚመልስልኝ? ቁርአንን ባወረድኩት ነብይ ላይ ዝርዝሩን አግኝተዋል ይችላል። አይ እንዲህ አይደለም። ከአላህ ጋር ሲሆን ማለት ነው ወይ ጀሃነም ነው የሚያስገባኝ ወይ ጀነት ነው አይደለም የሚያስገባኝ። እንዲህ አይነት መልስ አይኖርም ከአላህ ሲሆን። እኔ እየጠየኩሽ ያለሁት እኔ አላህን መጽሐፉን ሳነብ ምን ይላል? ወለቀድ ወሁወ الذي انزل اليكم الكتاب مفصلا ወለቀድ ጂኢናሁም ቢኪታቢን ፈሰልናሁ على علم ይላል። መጽሐፉን በደንብ ዘርዝረን ነው ያወረድነው ይላል አላህ ነው። ኪታቡን ኡህኪመት አያቱ ثم فصلت ነብዩ ነው የዘረዘሩት እንዳትይ ثم فصلت ከዛም ተዘርዝረዋል ሚን ለዱን ሐኪሚን ኸቢር አዋቂና ወይም ደግሞ የተሞክሮ ባለቤትና ጥበበኛ ከሆነው ጌታ ነው ተዘርዝሮ የተወረደው ነው የሚለው። ነብዩ ዘረዘሩት አይልም። እሺ አሁን እኔ እሺ በቃ አንቺን አይደለም አላህ ምን አልኩት መሰለሽ እኮ ጌታዬ ይሄ ዘርዝሬዋለሁ ያልከው መጽሐፍ ውስጥ አሁን እየሰገድኩት ያለው አሰጋገድ አላገኘሁትም። ስለዚህ መጽሐፍ ዘርዝሬዋለሁ ያልከው ወይ አልዘረዘርከውም፣ ዘርዝሬው ያልከው ዝም ብለህ ነው ወይም ደግሞ እኔ የምሰግደው ስግደት ከየት አምጥቼው ነው ብዬ ነው የምጠይቀው። ምን ብዬ ልጠይቀው አላህን? አላህ ምን አልኩት መሰለሽ እኮ ጌታዬ ይሄ ዘርዝሬዋለሁ ያልከው መጽሐፍ ውስጥ አሁን እየሰገድኩት ያለው አሰጋገድ አላገኘሁትም። ስለዚህ መጽሐፍ ዘርዝሬዋለሁ ያልከው ወይ አልዘረዘርከውም፣ ዘርዝሬው ያልከው ዝም ብለህ ነው ወይም ደግሞ እኔ የምሰግደው ስግደት ከየት አምጥቼው ነው ብዬ ነው የምጠይቀው። ምን ብዬ ልጠይቀው አላህን? በቃ ነብይ ልኬልሃል ይልሃል። አንተ ግን የተላከልህን ነብይ ቁርአኑን ተቀበልከው፣ ተግባሩን ተውከው። ሪም ተረጂ ላላህ ብለሽ ነብዩ ቁርአን ውስጥ የተከበሩ ነበር
ነብዩ ይተገብሩ ነበር ወይ? ቁርአን ውስጥ የሌለ ነገር ይተገብሩ ነበር? አይተገብሩም እኮ። ሶላቱ ከየት አምጥተው ሰገዱት? የኛ አይነት አሰጋገድ ይሰግዱ ከነበረ ነብዩም ቢሆኑ አሁን አንቺ በነብዩ ላይ ምክንያቱም ነብዩ መሐመድ አለይሂ ሰላቱ ወሰላም ንግግራቸው ሁሉ ወህይ ስለነበር በወህይ የተደገፈ ስለነበረ ኦኬ ሲሳደቡ ከነፍሳቸው ከአየራቸው እንደማይናገሩ እኮ አላህ ነግሮናል አይደል? አይደለም አልተናገረም። እንደዛ አላለም። አንቺ አረብኛ ልዩ የአረብኛ ችግር አለብሽ። አላህ ያለው የሚናገር ምንም ችግር አለብሽ ምናምን ብለህ ልታሸማቅቀኝ እንዳትሞክር። ቢኖርብኝ እንኳን እንማፍር ምናምን ሰው አይደለሁም። ለምን መሰለህ አልሻልሽም እያልኩሽ እኮ ነው። ስሚ አላህ ብለሽ እኔ እያልኩሽ ያለሁት ወማ ينطق عن الهوى وما يقول عن الهوى وما يخبر عن الهوى وما يحدث عن الهوى وما ينبئ عن الهوى የሚሉ ስለ ቃላት ተመሳሳይ ስላረግሻቸው ነው እያልኩሽ ያለሁት። አታቂም አባባሌ እነዚህ ሐደሰ አኽበረ ነጠቀ ቃል የሚሉት ስለጨፈለቅሻቸው ነው። እየተረዳሽኝ ከሆነ እኔ እያልኩሽ ያለሁት ወማ ينطق عن الهوى የሚል ነብዩ ሁሉ ነገራቸው ወህይ ነው አይደለም ትርጉሙ ነው እያልኩሽ ያለሁት እንጂ ነብዩ አይሻን ውሃ ቀቢኝ ሲሏት ወህይ እሺ ማለት አይደለም። አንተም እንደዛ እንደማልል ይገባሃል። እጅግ ሰው ካልሆነ በስተቀር በዚህ መልኩ አይረዳኝም። ሀዋ የሚለው ሁሉም ነገራቸው ወህይ ነው ብለሻል ቅድም። ዲናዊ ንግግራቸው፣ ዲናዊ ተግባራቸው፣ ሸሪዓዊ ንግግራቸው፣ ሸሪዓዊ የሚያስቀምጡት ነገር በሙሉ ከየት ያገኙታል? አላህ የታገዘ ነው። ወይ ቅድም ምን ብለናል? አላህ ነብዩን ቁርአኑን ተከተል ብሏቸዋል አላላቸውም? ብሏቸዋል። ነዓም አሁን ቁርአን ውስጥ የሌለ ሶላት እንዴት ሰገዱት? አሁን እኛም እንደምንሰግደው ይሰግዱ ነበር ብለን ብንስማማ እኔና አንቺ ነው የምልሽ። ምን እያልን መሰለሽ? ነብዩ ዛሬኛ ቁርአን ውስጥ ያላገኘነውን ዝርዝር ይሰግዱ ነበር እያልሽ ነው። ቁርአንን አይከተሉትም ነበር እያልሽ ነው። አይው ልንገርህ፣ አንድ ጥያቄ ልንገርህ። አንተ ሐዲሶችን አትቀበልም ራዊዎችን ስለማትቀበል አይደለ? ቡኻሪ ምናምን አልቀበልም፣ ቁርአን ትቀበላለህ። ተሳስተሻል። እንደዛ አይደለም፣ ተሳስተሻል። ሪም ሐቂቃ እኔም ልጠቅምሽ አንቺም ልጠቅም የሚችለው በቅንነት ከተደማመጥን ነው። እኔ ያልኩሽ አይው ልንገርህ፣ አሁን አንተ ማለት ነው የተወሰነ የቁርአን አያዎችን ብቻ ይዘህ ሌላ የቁርአን አንቀጽ እኔ ለምን የኔን ቀጥተኛ ጥያቄ አትመልስም? የኔን ቀጥተኛ ጥያቄ ብቻ መልስልኝ። አንተ ትሰግዳለህ አይደለ? ትሰግዳለህ። ወላሂ እኔ አይምልም ብቻ መልስልኝ። የስኑ ያልኩ ብቻ መልስልኝ። ነው አትራቂ። ነብዩ ይሰግዱ ነበር። ስለ ትልቁ እናውራ። ስለኔና ስለአንቺ ትናንሽ ልንሆን እንችላለን። ነብዩ ይሰግዱ ነበር? ናም ይሰግዱ ነበር። ያዥልኝ። የኛ አይነት አሰጋገድ ይሰግዱ ነበር? አዎ ይሰግዱ ነበር። እሺ ቁርአንን ይከተሉ ነበር? አዎ ይከተሉ ነበር። ከዛ ቁርአን ውስጥ ስለ ሰላት አልተብራራም እንደ ሰገዱ ልትለኝ ነው? አወኩት ጥያቄው እኮ። ታዲያ እኮ ነብዩ እኮ ቁርአን ውስጥ የሌለ ነገር ይተገብሩ ነበር፣ ግን ቁርአን ይከተሉ ነበር እያልሽኝ እኮ ነው። አንዱን ያዚ መሐመድ አለይሂ አይከተሉም ነበር ስግደቱ ቁርአን ውስጥ ስለሌለ በይኝ። ጨረስነው ክርክሩ። ነብዩ ቁርአን ውስጥ የሌለ ነገር ይተገብሩ ነበር በይኝ፣ ተገላገል። በዛ ንግግርሽ ነብዩ ቁርአንን አይከተሉም ነበር እልሻለሁ። አማ ቁርአንን ይከተሉ ነበር ካልሽኝ ግን ምንድነው የሚሆነው መሰለሽ ትርጉሙ? ኦኬ ነብዩ ቁርአንን ተከትለው ሲሰግዱት የነበረው ስግደት የኛ አይነት ስግደት የዛሬው ከሆነ የት አለ ዝርዝሩ? ልክ እንደ ውዱእ ነው ያልኩሽ። እኔ ሌላ ነገር አልተናገርኩሽም። እኔ እኮ አልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ ለምሳሌ ሰላትን ጨምሮ እንደዚህ ያሉ ነገሮችን በተግባር ሰርተው ለኛ ሳይተናላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው መምህር ናቸው። አላህ በዝርዝር አውርጄዋለሁ ብለዋል ቁርአን ውስጥ አይደለም እንዴ? ይኸው ልንገር፣ አሁን እኔ እናንተ ስንዳረግ መግሪብ ማዛን አለብን። ባጭሩ አማርኛ ማለት ነው። አንተ እነዚህ ዘገባዎችን የምትጠራጠራቸው ከሆነና የማትቀበል ከሆነ በዛው ትይዩ ቁርአንን መጠራጠር አለብህ። ምክንያቱም ቁርአንም ቢሆን በሰው ልጆች ቅብብል ነው። አንተ ጆሮ ይደረሳል። ምን ለመሆኑ ልጠራጠር አላቅም። ልክ እንደ ሐዲሱ እንደምታስበው ሰው ልጅ ገብቶ ብላብላ ሐዲሱ ለምሳሌ ስምኛ ሐዲሱ በምን ተጠራጠርክ በኝ? ሐዲሱ ኧረ ይሄ ለምሳሌ ኢማሙል ቡኻሪ ነብዩ በ6 ዓመቷ ነው ያገቧት የሚለው ዘገባቸው አላመንኳቸውም። ቡኻሪ አልኩሽ ነብዩ ያደረጉት የሚለው ነብዩ አያደርጉም ብዬ ለነብዩ ጠበቃ ቆሜ ተናገርኩ። እስኪ ሌላ አንድ ጥሩ ከሚሆን ማለት ነው ከጥሩ ሐዲስ ይሄ ነብዩ አይሉትም ብለህ አምጣልኝ። አሁን ዝም ብለህ አይሻ የሚለውን አትሳብ። ሌሎች የሚሰጡት ከዚህ ባሰ ነብዩ ባንቺ አነጋገር ነብዩ በቃሻ ከዚህ በሰላም ጣል ይስላል አልፈልግም። ቁርአን አይደለም ቁርአንንም በሰው ልጆች ቅብብል ነው የተቀበልከው አይደለ? አንተ አሁን ለምሳሌ የምታነሳቸው ነጥቦች ማለት ነው የምታነሳቸው ለክርክር ረዘም ያለ ሰዓት የሚያከራክረውን ነው። እኔ ግን በአጭር አማርኛ ማለት ነው እዛ ውስጥ ዲቴል ከመግባታችን በፊት ሐዲስን የማትቀበለው ራዊዎቹን ስለማታምን ነው፣ ወይም የሰው እጅ ተቀላቅሎበታል ብለህ ነው አይደለ? ወይም ይሄ ለአቅል አይገጥምም ይገጥማል እያልክ ተቀበልክ አይደለ? ቁርአንም ቢሆን
ቁርአንም ቢሆን በሰው ልጆች ቅብብሎች ነው አንተ ጋር የደረሰው አይደለ? በሂፍዝም በጽሁፍም ተሻታል። ቅድምም ብለሻል ሐዲሱን የማትቀበለው የሰው እጅ ተቀላቅለውበት ሊሆን ይችላል ብለህ ነው አልሽኝ አይደለ? አዎ አልኩሽ። ቁርአን የሰው እጅ ተቀላቅለውበታል። ቡኻሪ በቁርአን ላይ ሊጨምሩ ይችላሉ? ቡኻሪ በነብዩስ ላይ ለምን ይጨምራሉ? ቡኻሪ ለምን የነብዩ ሲጋብ የነብዩ ሲዘግቡ እኮ በነብዩ ላይ መዋሸት የነብዩን ሰላት ልንገርህ የነብዩን ሰላት አሰጋገድ ከይፍያን ሲዘግቡ ውሸታም ናቸው። አንድ የቁርአን አያ አምጥተው ሲያስቀምጡ ለእውነተኛ ናቸው። ይሄ ራሱ አይሆንም፣ ሎጂካሊ ራሱ አያስኬድም። እኔ የማወራው ነገር ይሄ ያንቺ ንግግር ነው። ስሚኝ፣ የነብዩ ስራም ተግባርም የመኽሉቅ የፍጡር ንግግርና ተግባር ስለሆነ የሰው እጅ ይገባበታል ነው ያልኩሽ። ቁርአን የአላህ የንግግር ስለሆነ አይደለም። ቡኻሪ ተይውና ጅብሪል መቀላቀል መቅጠፍ ስለማይችል ነው እንጂ አላህን ስለሚፈራ ስለማይፈራ አይደለም። አይችልም። ከአቅም አንፃር መቻል ስልሽ ይፈቀዳል አይፈቀድም አይደለምልሽ እንቱን የለውም ችሎታው አይችልም። ልጨምርበት ከአንድ ሱራ ቢል የኻሊቅ ንግግር ነው። ስላልቻሉ ነው ወደው ሳይሆን ስላልቻሉ ነው 30 ጁዝዋን ሳይጨምሩ ሳይቀንሱ የሚያስተላልፉልን። ስለ ነብዩ ግን ደግሞ ስለሚቻል የነብዩ ተግባርም ንግግርም የሰው የመኽሉቅ ንግግርና ተግባር ስለሆነ ማንም ሰው ብድግ ብሎ ጧት 3 ቴምር የበላ ከጉንፋን ይድናል ብል እኔ በምን የነብዩም እንደዚህ አይነት ወሬ ኖርማል ንግግር ነበር የሚናገሩት። በምንድን ነው ውድቅ የምታረጊው? የአላህ ንግግር አስለን የሰው እጅ መግባት ስለማይችል የፍጥረት ጣልቃ ሊገባበት ስላልቻለ ነው እኔ ጠብቀዋለሁ ስላለ ነው እንጂ ሳሊሖች ስለሆኑ ስላልሆነ። ዱርዬም ያስተምራል በቁርአን ዙሪያ ቁርአን ሲያስተምሩ አሁን አንድ ክርስቲያን መጥቶ ቁርአን ከአላህ ለመሆኑ ምንድነው ማስረጃሽ ሲልሽ አይ መሻይኾቹ ስለማምናቸው ነው የምትይው? አንድ ክርስቲያን መጥቶ ቁርአን ከጌታችሁ ከአላህ ለመሆኑ ምንድነው ማስረጃሽ አለሽ? ያደረሱልኝ ሰዎች ስለማምናቸው ነው የምትይው? ለምን ነው? መጀመሪያ ነገር አላህ Subhanahu Wa Ta'ala ቁርአኑን እንደሚጠብቀው ቃል ገብቶልናል። ነገር ሐዲሱ ከነብዩ ነው ሲለኝ ቡኻሪ በምን ልመነው? የሚጠብቀው አካል ማን ነው? አይ ልንገር፣ አሁን ለምሳሌ ሐዲስም ሲዘገብ እኮ ضعيف ይሆኑ ወይም በመሃል ታማኝ ሰይልላ ታማኝ ያልሆነ ሳይገባባቸው ሐዲሶች ራሱ እኮ ይለያሉ አይደለ? ቀጥታ የተዋረዱትና ያልተዋረደው ይለያያል። ያ አይደለም የኔ ጥያቄ። ነገር አንተ ማለት ነው ነብይ መሐመድ ቁርአንን ያወረደባቸው ነብይ ተግባር ካልቻን ችግር ነው ወይ? ቁርአንና ሐዲስ አንድ ነው በይ እንደቅድም። አሁንም በቁርአን ትክጃለሽ። ቁርአን መካኝሽ እኔ መግሪብም ደርሶኝ ነብዩ ቁርአንን አይከም አንተ ቁርአን አያቸውን ከላያቀም ባይዘው ወይ እስካሁን ድረስ እናወራቸው የነበሩ ነጥቦች በሙሉ አንዱን ከረገጥሽ በቁርአን ነው የምትክጂው። በዝርዝር አውርጄዋለሁ ያለውን አላወረደውም ካልሽ ትክጃለሽ። ነብዩ ቁርአንን ተከተሉ ነበር። የቁርአን አያዎችን አስቀምጣቸው ከታች ማለት ነው። አሁንም የቁርአን አያዎችን ከታች አስቀምጣቸው። ምን የሚለው ከዛም እኔ ተፍሲራቸውን አይችልም ታይሻነ። ጥሩ እሺ፣ አሁን ልንገርሽ። አሁን ወለቀድ የሰማሽን ከሆነ ወይ ሪከርድ ማድረግ ምቺ ከሆነ ልንገርሽ። አጋጣሚ ሆኖ ቁርአኖቹን በቃል ይሰማቃቸው። ወለቀድ ጂኢናሁም ቢኪታቢን ፈሰልናሁ ዐላ ዒልሚን ሁደ ወረሕመተን ሊቀውሚ ዩእሚኑን የሚላለ አንቀጽ 52 ሱረቱል አዕራፍ ካልተሳሳትኩ። ከዛ ሁለተኛ ደግሞ አሊፍ ላም ራ ኪታቡን ኡሕኪመት አያቱሁ ثم فصلت من لدن حكيم خبير የሚላለ። ሶስተኛ ወኩለ ሸይኢን ፈሰልናሁ ተፍሲላ የሚላለ። ኪታቡን ፉሲለት አያቱ የሚል ሱረቱል ፉሲለት አንቀጽ ሶስተኛ አንቀጽ መሰለኝ። እነዚህም አለ። እነዚህ ከቁርአን የተዘረዘረ ለመሆኑ የሚናገር ነው። ልክ ሰርች ባር ላይ ገብተሽ ሞባይል ላይ ደግሞ የቁርአን ሰርች ባር ኢተቢዕ የሚል አተቢዑ የሚል የቁርአን አረብኛ ተጽፊበት ነብዩን ስፔሲፊካሊ ነብዩን የታዘዙባቸው 4 ነጥቦች አሉ። ሁለቱም ወይ አንዱ ምን ይላል? እኔ ቁርአንን ብቻ ወይም ደግሞ ከኔ ከአላህ ወደኔ የተወረደልኝ ወህይ እንዲከተል ነው የታዘዝኩት የሚላለው። ሁለተኛ ደግሞ ከጌታ ወደ አንተ የተወረደልህን ተከተል የሚል ትእዛዝም ያለው አለ። የሰማችን ከሆነ እነዚህን አጣርተሽ ነይና እኔ አንቺን ለመርታት አንቺን ግራ ለማጋባት አይደለም። ተረጂኝ ፕሊዝ። መጨረሻ ላይ ነግርሽ አንቺ እንደምትሰግጂው ሰግዳለሁ ማለት እኔ ታዲያ ቁርአን እኮ ስላልተዘረዘረ ነው የምትሰግደው ልትኛ አይገባም። ቁርአን ላይ እጃችን ጣልቃ መክተት መቀሰር የለብንም። ቁርአን አላህ Subhanahu Wa Ta'ala ሁደን ነው። ታዲያ ለምን እንዴት ሰገድክሽ አንተ? ምንማ በተዋረድ አባቴ ሲሰግድ ስላየሁት ለአባቴ ደግሞ አባቱ ሲሰግድ ስላየሁ ነው የምልሽ። አንቺ ኪታብ ይዘሽ በቃ እኔ ዲን በተዋረድ ከሆነ ያስከው ይከብደኛል። እሺ በቃ ሌላ ጊዜ ሙሐመድ ትናንትና ያዘዘውን ይረሳና ዛሬ እንደገና
እንደሚከለክላቸው ታውቃላችሁ። ማለትም ትናንት ፈቅዶ ዛሬ ይከለክላል፣ ትናንት የከለከለው ደግሞ ዛሬ ይፈቅዳል እንደማለት ነው። እንደዚህ ይላል። ይህን ቁርአን በተፍሲር እንደምትመለከቱት ተፍሲሩ እንዲህ ይላል። ሙሽሪኮች ነብዩ አንድ ነገርን ተከታዮቹን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት ሱረቱ በቀራ ላይ ያለው አንቀጽ 106 ወረደ ይላል። ምን ትናንትና ያዘዘውን ዛሬ ይከለክላቸዋል በማለታቸው ምክንያት የወረደው ቁርአን ክፍል ይሄ ነው። ከአንቀጽ ብንለውጥ ወይንም እሷን ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን የሚል ነው። ሉክ በጊዜው የነበሩ ሙስሊም ያልሆኑ ትናንትና ያዘዝከውን ዛሬ ትከለክላለህ፣ ትናንት የፈቀድከውን ዛሬ ሐራም ታደርጋለህ፣ ትናንትና የከለከልከውን ደግሞ ዛሬ ትፈቅዳለህ፣ ምንድነው እሱ ብለው ሲሉ የሚያስረሳኝ አላህ ነው፣ ይሄን የሚያደርገው ደግሞ ቢጤዋን ሊያመጣ ወይኔ የተሻለች ሊያመጣ ነው። ይዋጣል፣ ያስኬዳል። ሉክ ትናንትና እንዲያርጉ ይላችኋል፣ ዛሬ አታድርጉት ይላችኋል። ከዛ አማኝ ያልሆኑ ሙስሊም ያልሆኑ ማለት ነው ሙሐመድ ትናንት ያዛል፣ ዛሬ ይከለክላል፣ ትናንት ይከለክላል፣ ዛሬ ይፈቅዳል ብለው ሞክስ ያደርጉት። እኔ እኮ አይደለም ሞምያ አይደለም አላህ እያስረሳኝ ነው። አላህ የሚያስረሳኝ ደግሞ የተሻለች ነው ወይንም ቢጤዋን ሊያመጣ ነው። ማስረሳት ለምን አስፈለገው? ካለ ቢጤዋን ለማምጣት አማኞቹ አላወቁም ይሄንም ማለት ነው። አማኞቹ ሳያውቁ አትሊስት ሙስሊም ያልሆኑት አውቀው መሐመድ እንደዚህ እንደሚያደርግ ሲናገሩ አላህ ኢሚዲየትሊ እኔ ነኝ ማስረሳው፣ ይሄስ እኔ ነኝ ማስረሳው ያለውን ሙሽሪኮቹ ባይናገሩ ወይንም ሙስሊም ያልሆኑት ባይናገሩ ይመጣ ነበረ። ይሄስ ቃል ዘላለማዊ ቃል ነው፣ ፍጡር ያልሆነ ቃል ነው። ዛሬ ማታ በዚህ ጉዳይ ላይ እንገባበታለን። በቀበሉ